ሃይ ጋይስ ሁሉ ሰላም ነው። ስሜ ኦሊያድ አብራም ይባላል። በዚህ ቻናል ቁም ነገር አዘል የሆኑ መልእክቶችን ወደ እናንተ አደርሳለሁ። ቤተሰብ ያልሆናችሁ ካላችሁ ቤተሰብ በመሆን የቻናሌ አባል መሆን ትችላላችሁ። እንግዲህ ዛሬ በርዕሱ ላይ እንዳሳየሁት የምናወራው ስለ ሴልስ ነው ማለት ነው። ሴልስ እንግዲህ አሁን ላይ በጣም ተፈላጊ ከሆኑ ስራዎች ውስጥ እና ብዙ ትርፍን ከሚያስገኙ ስራዎች መካከል አንዱ ነው። እና ይሄንንም ደግሞ ዘ ሳይኮሎጂ ኦፍ ሴሊንግ የሚባል በብራያን ትሬሲ የተጻፈ መጽሐፍ አለ። ሶ እዛ መጽሐፍ ላይ ተንተርሰን ብዙ ሀሳቦችን የምናነሳ ይሆናል። ዘ ሳይኮሎጂ ኦፍ ሴሊንግ ላይ ሴልስ ማለት እኛ ትራዲሽናሊ እንደምናስበው አሁን ትራዲሽናሊ ንግድ የሚሰራ ሰው ነጋዴ ብለን እንጠራዋለን። እሱም አንድ ወጥ የሆነ ስራ አለው። የገበያ ቀን ላይ የሆነ እቃ ከሌላ ቦታ አስመጥቶ ከዛን ትርፍ ጨምሮበት አትርፎ የሚሸጠው እንደዛ አይነት ስራ የሚሰራ ሰው ነጋዴ ብለን እንጠራለን። ግን ያ ትራዲሽናል ዴፊኒሽን ነው። ሴልስ ግን በሞደርን ዴፊኒሽኑ ስናይ ሳይኮሎጂ ነው፣ ራሱን የቻለ አርት ነው ማለት ነው። ሶ ሴሊንግ ኢዝ አን አርት ማለት ነው። ሶ ይሄ አርት ደግሞ የሚለመድ ነገር ፕራክቲስ ባደረግነው ልክ ማስተር እያደረግነው የምንሄደው ነገር ነው ማለት ነው። ሶ ዘ ሳይኮሎጂ ኦፍ ሴልስ ላይ ብራያን ትሬሲ ብዙ ሀሳቦችን ያነሳልናል። እሱን እየዳሰሰን የምንቆይ ይሆናል ማለት ነው። አንደኛው ነገር መጀመሪያ እስቲ የምንሸጠው ነገር ምንድን ነው ካለን ብዙ ነገሮችን መሸጥ እንችላለን። ለምሳሌ ፊዚካል ፕሮዳክት መሸጥ እንችላለን። ልክ እንደ ሳሙና፣ ከረሜላ ምናምን ነገሮችን የምንሸጥ ከሆነ ፊዚካል ፕሮዳክት ይባላሉ። ብዙ ሰው የሚያውቀው እሱ ነው። ሌላ ደግሞ አሁን ላይ ከግሎባላይዜሽኑ ጋር ተያይዞ የሚሸጡ ዲጂታል ፕሮዳክቶችም አሉ። ለምሳሌ ታዋቂ የሆኑ ዩኒቨርሲቲዎች፣ ዓለም ላይ የሚገኙ ዩኒቨርሲቲዎች ኮርሳቸውን በኦንላይን ይሸጣሉ። ሶ ያ ዲጂታል ፕሮዳክት ነው ማለት ነው። ሌላ አይዲያ ራሱ ይሸጣል። አይዲያችንን መሸጥ እንችላለን። አሁን አንድ ሰው የሆነ ልምድ አለው ካለን ኤክስፒሪየንስ ካለው ለሌላ ሰው ያንን ልምድ እያካፈለ ራሱን ሞኔታይዝ የሚያደርግ ከሆነ በሜንተርሺፕ አማካኝነት ማለት ነው ራሱን ሞኔታይዝ የሚያደርግ ከሆነ ያ ሰው አይዲያውን እየሸጠ ነው ማለት ነው። ለምሳሌ እኔ አሁን 12ኛ ክፍል ኤግዛም ወስጃለሁ እና አሁን ላይ ለሚወስድ ደግሞ ጄኔሬሽን ኤክስፒሪየንስ ሼር ባደርግ አይዲያን እየሸጥኩኝ ነው ማለት ነው። ሶ አይዲያ ራሱ ይሸጣል ማለት ነው። እና ሳይኮሎጂ ኦፍ መኒ ላይ አንደኛ በመጀመሪያ ደረጃ የሚያነሳው ነገር ከሁሉ ነገር በፊት ንግድ ላይ ከመሰማራታችን በፊት ማወቅ ያለብን ነገር ማይንድ ሴታችንን ፊክስ ማድረግ ነው ይላል። ሁሉ ነገር ከማይንድ ሴት ይጀምራል። ምክንያቱም ፎር ኤግዛምፕል አንድ ሰው ፕሮዳክቱን አውጥቶ የሆነ ፕሮዳክት 10,000 ብር አተርፍበታለሁ ብሎ ያሰበውን ፕሮዳክት ለገበያ ቢያቀርብና ከዛ አንደኛ ቀን ላይ ወደ ገበያ ይዞ ሄደ፣ ምንም ገዢ አላገኘም። እስከ 29ኛው እስከ 30ኛው ቀን ድረስ ገዢ አላገኘም። ነገር ግን በ30ኛው ቀን ላይ ገዢ ቢያገኝ ያ ሰው 10,000 ብር አተረፈ በ30ኛው ቀን ላይ። ሶ ያ የትዕግስቱ ውጤት ያቺ 10,000 ብርም የሙሉ ወር ሲለፋ የነበረው ሲያወጣ የነበረውን ኤፈርት ሙሉ አካካሰችለት ማለት እንችላለን። ነገር ግን 2 ሳምንት ብቻ ሽጦ ተስፋ የቆረጠ ሰው ግን በዜሮ ነው የሚባዛው። የሁለት ሳምንት ልፋት ሁሉ በዜሮ ነው የሚባዛው። እስከ መጨረሻው ድረስ ጸንቶ ነው ፕሮዳክቱን ለገበያ ያቀረበ ሰው ሪዋርዱን ያገኛል መጨረሻ ላይ ማለት ነው። እና መጀመሪያ ላይ እኛ ነጋዴ መሆናችንን ካወቅን የሆነ ቫልዩ ያለው ነገር ለሶሳይቲ ኮንትሪቢዩት የሚያደርግ ፕሮዳክት አለን ብለን ካመንን ምንም ያክል የሰዎች ፊድባክ ሌላ ቢሆንም ኔጌቲቭ ቢሆንም እንኳን ጸንተን እስከ መጨረሻው ድረስ ያንን ነገር እንትን እንላለን። ለዛ ነው አንዳንድ ማስታወቂያዎችን ታያላችሁ አይደል? አንድ ማስታወቂያ በቲቪ ላይ ሲመጣ አንዴ ብቻ አስተዋውቆ አይደለም የሚተው፣ እስኪ ሰለቸን ድረስ ደጋግሞ አድቨርታይዝ የሚያደርጉት እስኪ ሰለቸን ድረስ። ያም የሚያሳየው ምንድነው? ስለዚህ ኮንቲኒየስሊ እቃችንን ማስተዋወቅ ፕሮሞት ማድረግ በጣም ያስፈልጋል ያለማቋረጥ ማለት ነው። ያ ደግሞ ዳይሬክትሊ የሚመነጨው ከማይንድ ሴት ነው። ማይንድ ሴታችን ጠንካራ ከሆነ ኤክስተርናል ነገር የፈለገ ወደኋላ የሚጎትተን ቢሆንም ነገር ግን ማይንድ ሴታችን ጠንካራ ከሆነ በፈተናዎች ውስጥ መጽናት ይችላል። ስለዚህ ማይንድ ሴታችንን ማጠናከር ያስፈልጋል። ኢቨን የሆነ ፕሮዳክት ራሱ አሁን ኢንተርኔት ላይ
ፖስት ብናደርግ ከዛ በኋላ እንተዋዋለን። ገዢ አላገኘም ብለን እንተዋለን ብዙ ጊዜ ማለት ነው። ግን ያለማቋረጥ ያንን ፕሮዳክት ፕሮሞት ማለት ነው የሚያዋጣው መንገድ። ሌላ ከማይንድ ሴት ጋር ተያይዞ የመጣው ነገር አንድ ጄፍ ቤዞስ የተባለው የቴክ ቢሊዮነር ታውቁታላችሁ? የአማዞን መስራች ነው። የተናገረው አንድ ንግግር አለ ወይም አንድ አድቫይስ አለ እና ቹዝ ሳምቲንግ ዛት ዩ አር ፓሽኔት አባውት ኢት ኤንድ ስቲክ ኦን ኢት ይላል። ያ ማለት ምንድን ነው? ዶንት ቼዝ ዘ ሀት ቲንግ። ዓለም ላይ አሁን እየተዘዋወረ ያለ ነገር አለ አይደለ? አየሩ ይዞት የመጣው ትሬንድ የሆነ ነገር፣ እሱን ተከትላቸው የምትሄዱ ከሆነ ያዋጣል ብላችሁ እሱን ተከትላችሁ የምትሄዱ ከሆነ ንፋስን እንደመከተል ነው። ታሳዳላችሁ፣ ነገር ግን ኦልሬዲ አይደንቲቲያችሁን ሉዝ ስላደረጋችሁ ያንን ነገር ሳታገኙት እንትን ትላላችሁ። ኢቨን ኢፍ ብታገኙት ራሱ የሁለት ሳምንት ካለፈ የአንድ ወር ፌም ነው የሚሆነው። ከዛ በኋላ ሰው እንደ ማስቲካ አኝኮ ነው የሚጥላችሁ። ሰው አይደንቲቲ ሉዝ ማድረግ አያስፈልግም። ትሬንዱ ወይ ገበያ ላይ ያለ ዘሀቲንግ የሚባል ነገር አለ። እሱን ለመከተል መሞከር የለብንም። ግን እኛ ፓሽኔት የሆነው ነገር ኢቨን አሁን ራሱ ኢቨን ኢፍ አሁን ላይ የሚያዋጣ ባይሆንም አሁን ብዙ ጊዜ የሚያዋጣው አሁን ላይ ዳንስ መደነስ ምናምን ነው አይደል? ትሬንድ ከሆነ ሙዚቃ ጋር አብሮ ዳንስ መጨፈር፣ እንደዚህ አይነት ነገሮች ያዋጣሉ። ግን እነዚህ ነገሮች አያቆዩም፣ ፐርማነንት አይደሉም። ግን we have to find something that we are passionate about it። ከዛን we have to position ourselves in it። ራሳችንን እዛ ነገር ላይ ፖዚሽን አድርገን ኮንሲስተንትሊ መቀጠል ነው። የኛም ተራ እስኪመጣ የኛም ጊዜ እስኪመጣ ዌቭ ደግሞ ወደኛ እስኪያጋድል ድረስ እዛ ነገር ላይ ራሳችንን ፖዚሽን አድርገን መቆየት ነው ያለብን እንጂ ፓሽናችንን ትተን የዘመኑን ትሬንድ መከተል የለብንም ማለት ነው። ሶ ያ ትልቅ አድቫይስ ነው በእውነት ከጄፍ ቤዞስ የተናገራት አድቫይስ ነች። እቺ ልቤን የነካች አድቫይስ ነች። ከዛ በተጨማሪ እንግዲህ ስለ ማይንድ ሴት ብዙ ነገሮች አይተናል። አሁን ደግሞ ገበያው ላይ ውስጥ ገብተን ደግሞ ሰክሰስፉል ለመሆን ማድረግ ያለብን ብዙ ነገሮች አሉ፣ ማወቅ ያለብን ብዙ ነገሮች አሉ። እነዚህም አንደኛ ታይም ነው። የሆነ እቃ አንድ ፕሮዳክት ሁሌም ተፈላጊ አይሆንም። ፎር ኤግዛምፕል የሆነ እንደ ምሳሌ በግና ፍየል ለምሳሌ በዓል ጊዜ በጣም ተፈላጊ ናቸው። ሌላ ጊዜ ግን ብዙም ተፈላጊነታቸው ላይኖር ይችላል። ሶ የፕሮዳክታችን የሚፈለግበትን ታይም ማወቅ ያስፈልጋል። ስለዚህ ታይሚንግ is very important in marketing። ከዛን ፕሌስ አለ። የምንሸጠው ፕሮዳክት በእውነትም የት ነው የሚፈለገው፣ የት ነው ገዢ ልናገኝለት የምንችለው የሚለውን ዲፕ ሪሰርች ማድረግ ያስፈልጋል። አሁን እኔ ብዙ ጊዜ ማስቲካ ምናምን ከተማ ውስጥ አዲስ አበባ ጎዳናዎች ውስጥ ማስቲካ ከረሜላ ነገር ለመሸጥ የሚሞክሩ ሰዎች አሉ። እንደገና ታክሲዎች ውስጥ ገብተው ለመሸጥ የሚሞክሩ አሉ። ብዙ ጊዜም ሰክሰስፉል አይሆኑም። ምክንያቱም እነዚህ ፕሮዳክቶች የሚሆኑት ሎንግ ዲስታንስ ባሶች ውስጥ አሁን እነዛ ሰዎች ሄደው ቢሸጡ ያዋጣ ነበር። ምክንያቱም ሰው ረጅም ርቀት በሚጓዝበት ጊዜ ማነቃቂያ ነገሮች ልክ እንደ ከረሜላ፣ ማስቲካ፣ ቆሎ፣ ጁስ፣ ኮኪስ ነገሮችን ይፈልጋል። ሶ እዛ ላይ ሄደው ቢሸጡ ኖሮ ሰክሰስፉል መሆን ይችሉ ነበር። ስለዚህ ፕሌስን መምረጥ ያስፈልጋል። ለፕሮዳክታችን የሚሆነው ፕሌስ የትኛው ነው የሚለውን ማወቅ ያስፈልጋል። ከዛ ከፕሌስ ጋር ተያይዞ ደግሞ በጣም ኦፖርቹኒቲዎች ሊኖሩ ይችላሉ። አንዳንድ ጊዜ ለምሳሌ የሆነ ትንሽ ገበያ ላይ ፕሮዳክታችንን ይዘን ስንሸጥና መርካቶ ገበያ ላይ አውጥተን ፕሮዳክታችንን ስንሸጥ ይለያያል። ምክንያቱም መርካቶ ትልቅ ገበያ ነው፣ ብዙ ሰው በአንድ ቪዚት የሚያደርገው ቦታ ስለሆነ የካንዲዴታችን አቅም በዛው ልክ ይጨምራል። የሆነው ፕሮዳክታችን ቪዚት የሚያደርግ ሰው 100 ሰው ቢሆን እና ከዛ ውስጥ 5 ሰው ራሱ ቢገዛ በጣም አሪፍ ነገር ነው። ስለዚህ ካንዲዴታችን የገዢ ካንዲዴታችን እየጨመረ በሄደ ቁጥር የመሸጥ ፕሮባቢሊቲያችንም ከፍ ይላል። ስለዚህ ላርጅ ማርኬቶችን መጠቀም ያስፈልጋል። እንደዚህ ካንዲዴትን ለማብዛት ሌላ ባዛሮችን ምናምን እነዚህ አይነት ኢቨንቶችን መጠቀም በጣም ያዋጣል ማለት ነው። ሶ ሌላኛው ደግሞ ከከስተመር ጋር ያለ ሪሌሽንሺፕ ነው። ከከስተመር ጋር ያለ ሪሌሽንሺፕ is very important። ምክንያቱም
እኛ የፈለገ ያክል ኳሊቲ ያለው ፕሮዳክት ይዘን ብንወጣ ከስተመሩ ማሳመን እስካልቻለን ድረስ ከከስተመሩ ጋር ኢፌክቲቭ የሆነ ኮሚኒኬሽን አድርገን እንዲገዛ ማድረግ ካልቻለን በስተቀር ፕሮዳክታችን በራሱ ዋጋ የለውም። ምክንያቱም እያንዳንዱ ሰው ፕሮብለሙን ሶልቭ የሚያደርግለትን ነገር ነው እንጂ የሚገዛው ለእናንተ ተጨንቆ አይደለም። ኖ ዋን ኬርስ አባውት ዩር ፕሮዳክት። ስለዚህ ፕሮዳክታችንን ይዘን ግዛልን ከማለት ይልቅ እውነትም ይሄ ፕሮዳክት ገብቶ የሰውን ችግር ይፈታል ወይ፣ ፕሮብለም ሶልቪንግ ካፓሲቲ አለው ወይ፣ ሰውየው ወዶ ፈቅዶ ነው አምኖበት ነው መግዛት ያለበት እንጂ ግዛልን ስላልነው አይደለም። ስለዚህ ሰው ሁሉ ጊዜም የሚጨነቀው ገንዘቡን ሴቭ ማድረግ ላይ፣ ታይሙን ሴቭ የሚያደርግለትን ፕሮዳክት እንደገና ላይፍ ውስጥ የሚያጋጥሙትን ችግሮች ይፈታልኛል ብሎ የሚያስበው ፕሮዳክት ነው የሚገዛው። ስለዚህ አስማች አስ ፖሲብል የሰውን ኒድ ያገናዘበ ፕሮዳክት ይዘን መቅረብ አለብን። ይሄን ለማድረግ የግድ የተጋነነ ስፔሻል የሆነ ፕሮዳክት ይዞ መቅረብ አያስፈልግም። አሁን ለምሳሌ ቴስላ በጣም ሰክሰስፉል የሆነው ብዙ ጊዜ በነዳጅ የሚሰሩ መኪኖች ናቸው ያሉት። ግን ቴስላ ይሄን ትሬንድ ቀየረና በኤሌክትሪክ የሚሰራ የአየር ብክለትን በማያስከትል ሁኔታ በኤሌክትሪክ የሚንቀሳቀሱ መኪኖችን ሲያመርት ጊዜ ሰው ሁሉ ከዛም ፕሮብለሙን ሶልቭ የሚያደርግለትን ነገር አገኘ። ላይክ ለነዳጅ መሰለፍ የለበትም ካሁን በኋላ ለነዳጅ ብሎ ገንዘቡን ማውጣት የለበትም። እና ከኢንቫይሮንመንታል ፕሮቴክሽንም አንጻር በጣም ጠቃሚ ስለሆነ ይህ ነገር ቴስላ ገበያውን ሊቆጣጠር ችሏል። እኛ ግን አሁን ላይ ትልቅ ካምፓኒም ስላልሆነን እንደዚህ አይነት ትላልቅ ስፔሻል የሆኑ ነገሮችን ባንሰራ ራሱ የሆነ የያዝነው ፕሮዳክት ትንሽ የሆነችውን የሶሳይቲውን ፕሮብለም መፍታት መቻል አለበት። ስለዚህ ፕሮብለም ሶልቪንግ ካፓሲቲውን መመርመር ያስፈልጋል ማለት ነው። የኔ ፕሮዳክት ይዤው ስወጣ የትኛው ማርኬት ውስጥ ነው የሚሸጠው? ብዙ ሰው ቢዝነስን በድፍረት ይጀምርና ከዛን ሲከስር ያቆማል። እኛ ግን ከስረን አይደለም መማር ያለብን። የሆነ ቢዝነስ መጀመሪያውኑ በጣም ዲፕ ሪሰርች ማድረግ ያስፈልጋል። የት ነው ከስተመሮች የሚገኙት? ፖቴንሻል ከስተመሮች የት ነው ያሉት? የቱ ጋር ብሸጥ ነው የሚያዋጣኝ? መቼ ብሸጥ ነው የሚያዋጣኝ? ይሄ ፕሮዳክት የማንን ችግር ነው ሊፈታ የሚችለው የሚለውን ነገር ዲፕ ሪሰርች በማድረግ ነው ወደ ቢዝነሱ መግባት ያለብን ማለት ነው። ከከስተመር ጋር ያለ ሪሌሽንሺፕ ሌላ አንገርን ኮንትሮል ማድረግ ነው። ምክንያቱም የሆነ የተለያየ አይነት ደንበኛ ነው የሚመጣው ወደ ቢዝነሳችን። አንዳንዱ ተናደው ይመጣል፣ አንዳንዱ ጥሩ ስሜት ላይ ሆኖ ይመጣል። ስለዚህ የኛ ስሜት ግን የማይለዋወጥ መሆን አለበት። እያንዳንዱ ደንበኛ ስናስተናግድ ፖላይት መሆን አለብን። ያለበለዚያ በተናደደው ደንበኛ ተናደን ሌላ ቀጣይ የመጣውን ደንበኛ ምናስከፋ ከሆነ ፖቴንሻል ደንበኛችንን ለማጣት ራሳችን በር እየከፈትን ነው ማለት ነው። ሶ ፖላይት ሆኖ መቅረብ ሁሉ ጊዜም ቢሆን ያስፈልጋል ማለት ነው።